ጠቆለና ጨርሶልናልና ስሙ ይባረክ። ሞቶ እኮ ነው የጨረሰው። ማለት የሆነ ነገር አይነካችሁ። ክብር ለኢየሱስ ይሁን። ይሰማችኋል አይደለም? የሆነ ስሜት አለና አይደለም? ክብር ለኢየሱስ ክርስቶስ ይሁን። የሆነ ነገር ላይ ራሱ የሆነ ሰው እንኳን ቢሰድበን የሆነ ነገር ቢያደርገን ክብርን ነካ ብለን በጣም ውስጣችን ይሰማል አይደል? እንግዲህ የዕዳ ደብዳቤ ሲደመሰስ እንዴት ነው? ምንድን ነው የሚሰማችሁ? ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። መጽሐፍ ቅዱስ ላይ ማየት እንችላለን። ቆላስይስ ምዕራፍ 2 ቁጥር 14 ምን አለ እዛ ቦታ? በእኛ ላይ የነበረው የሚያቃውመንበት ትእዛዛት የፈጸመው የዕዳ ጥፋት ደመሰሰው። እርሱ በመስቀል ላይ ጠርቆ ከመንገድ አስወግዶታል ይላል። እርሱ በመስቀል ላይ ጠርቆ ከመንገዳችን ምን አደረገ? አስወገደ። ምኑን? ኃጢአትን፣ የዕዳ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። የዕዳ ጥፋትን ደመሰሰው። የዕዳ ጥፋትን ደመሰሰው። ዳካ እያንዳንዱ ሰው ላይ የኃጢአት ዕዳ አለበት ማለት ነው። ሰው ፊት ላይ ያለው የኃጢአት ዕዳ አለበት ማለት ነው። መስቀሉ ላይ ደሙን አፈሰሰው። በደሙ ኃይል ዕዳ ጥፋቱን ምን አደረገው? ደመሰሰው። ደመሰሰው። ጌታ ሆይ ማረኝ ብለህ በሱ ፊት ላይ ብርክክ ስትል ዕዳው ይደመሰሳል ማለት ነው። መጽሐፍ ቅዱስ ሲናገር ምን አለ? መስቀሉ ላይ የፈሰሰው ደም ይቅር የማይሰረይለት ኃጢአት ዕዳም የለም ይላል። እስቲ የለም በሉት። እርግጥ አድርጋችሁ የለም በሉት። ሃሌሉያ። ይህን አስገኘለት። ክብር ለኢየሱስ ክርስቶስ ይሁን። አራተኛው ሰላም። እስቲ ሰላም በሉት። እርግጥ አድርጋችሁ ሰላም በሉት።